ሰላም እንዴት ናችሁ? የግሬድ 11 አግሪካልቸር ዩኒት 5 ፔጅ 74 ክላሲፊኬሽን ኦፍ ፊድ ሪሶርስ ጋር ነን። ስላቆየሁባችሁ በጣም ይቅርታ። ፊድ ክላሲፊኬሽን ኦፍ ፊድ ሪሶርስ ማለት ነው። ሁለት አይነት ሜጀር ክላሲፊኬሽን አለው የአኒማል ፊድ መኖ ማለት ነው። የመጀመሪያው ራፌጅስ ነው። ሁለተኛው ደግሞ ኮንሰንትሬትስ እንለዋለን። ራፌጅስን ፔጅ 74 ላይ በሁለት ይከፍለዋል። ድራይ ራፌጅ እና ሰኪውለንት ፊድ ይለዋል። ድራይ ራፌጁ ማለት ከ80 እስከ 90% ደረቅ የሆነ ድራይ ማተር ነው። ለምሳሌ እንደ ሀስክ፣ እንደ ስትሮ፣ እንደ ገለባ የመሳሰሉትን ድራይ ራፌጅስ ይላቸዋል። ሰኪውለንት ፊድስ ማለት ደግሞ ድራይ ማተሩ ደረቃማው ማተራቸው ከ10 እስከ 30% ድረስ ብቻ ሲሆን ለምሳሌ አረንጓዴ የሆኑ ፓስቸሮች ግሪን ፓስቸር፣ እንደ የዛፍ ቅጠሎች ትሪ ሊቭስ የመሳሰሉት እርጥበታማነት ያላቸው ራፌጅስ ማለት ናቸው። ስለዚህ ሰኪውለንት ፊድስ እንላቸዋለን። ሌላኛው ፊድ ኮንሰንትሬትስ ነው። ኮንሰንትሬትስ ፕሮቲን ሪች ኮንሰንትሬትስ እና ኢነርጂ ሪች ኮንሰንትሬትስ ብለን ለሁለት እንከፍላቸዋለን። ፕሮቲን ሪች ኮንሰንትሬቶቹ ከ18% በላይ ክሩድ ፕሮቲን ናቸው። ያ ማለት ኢንዳይጀስተብል የሆነ ፕሮቲን ማለት ነው። እነዛ ደግሞ ኢነርጂ ሪች ኮንሰንትሬት የምንላቸው ከ18% ያነሰ ክሩድ ፕሮቲን አላቸው። ኢንዳይጀስተብል የሆነ የማይፈጭ ማለት ነው። ለምሳሌ ሴሪያል ግሬንስ እነ የስንዴ፣ በቆሎ የመሳሰሉት መኖች ማለት ነው። እነ ማይሊን ባይ ፕሮዳክቶች ከዚህ በፊት ያወራናቸው እነ ብራን፣ እነ ሚድሊንግ፣ እነ ሞላሰስ የመሳሰሉት ደግሞ ኢነርጂ ሪች የሆኑ ኮንሰንትሬቶች ናቸው። የኢንዳይጀስተብል የሆነው ክሩድ ፕሮቲናቸው ያነሰ ነው። በጣም ሞር ዳይጀስተብል ነው ማለት ነው። የፕሮቲን ሪች ኮንሰንትሬት በሁለት ይከፈላል። አኒማል ሶርስ እና ፕላንት ሶርስ ብለን ለሁለት እንከፍለዋለን። አኒማል ኦሪጂን ወይ ደግሞ ፕላንት ኦሪጂን ማለት ነው። አኒማል ኦሪጂኑ ለምሳሌ ሚት ሊሆን ይችላል፣ ፊሽ ሚል፣ ሚት ሚል፣ ስጋ፣ የአሳ ስጋ እንዲሁም ደግሞ የደረቀ ደም ምግብ ማለት ነው። ፕላንት ኦሪጂን ደግሞ እነ ሶያቢን ከፕሮቲን ሪች ናቸው። እነዚህ እነ ሶያቢን ሚል፣ ኑክሲድ ኬክ ከዚህ በፊት ያላቸው ማለት ነው የፊድ አይነቶች ላይ ሪሶርስ ላይ፣ እንዲሁም ኮተን ሲድ ኬክ እነዚህ ፕሮቲን ሪች የሆኑ ኮንሰንትሬቶች ናቸው። ስለዚህ when we say feed classification ስናወራ there are two classifications አሉ ማለት ነው። ራፌጅስ እና ኮንሰንትሬትስ። ራፌጅስን በሁለት ከፍለናል። ድራይ ራፌጅስ እና ሰኪውለንት ራፌጅስ። ኮንሰንትሬትን ለሁለት ከፍለናል። ኢነርጂ ሪች እና ፕሮቲን ሪች ኮንሰንትሬትስ ብለን ፕሮቲን ሪች ኮንሰንትሬቱን ፕላንት ኦሪጂን እና አኒማል ኦሪጂን ብለን ለሁለት ከፍለናል ማለት ነው። ሶ ወደ ዲቴይሉ እንሄዳለን። አብራችሁን ቆዩ። ግን ቪፒኤን አብሮ ፕሊዝ ጋይስ። ብዙ ጊዜ ቶሎ ቪዲዮ ያለ መስራቴ ምክንያት የእናንተ ቪፒኤን አለማብራት ነውና ቪፒኤን አብሮ ይሄን ቻናል ሰፖርት ለማድረግ። ስለ ራፌጅ ስናወራ በጣም በልኪ የሆነ ብዛት ያለው መኖ ነው። ራፌጅ ማለት የፋይብረስ ካርቦሃይድሬት መጠናቸው በጣም ከፍተኛ ነው። ይሄ በጣም ብዝት ያለ መኖ ስለሆነ ማለት ነው። ዳይጀስተብል ኮንቴንት ኦፍ ዘ ራፌጅ የሚበላና ወደ ኢነርጂነት የሚቀየር የራፌጅ ኮንቴንቱ የምግብ መጠኑ በጣም ያነሰ ነው። ዳይጀስተቢሊቲያቸው ማለት ነው። ዳይጀስተቢሊቲ ኦፍ ኒውትሪየንታቸውም ኢቨን የሚገቡት ኒውትሪየንቶች ራሱ ዳይጀስት የመሆን አቅማቸው በጣም ያነሰ ነው። ራፌጆች ፊድ ስታፍ ናቸው። ለምሳሌ ከ18% በላይ ክሩድ ፋይበርን ይዛሉ፣ ኢንዳይጀስተብል የሆነ ማለት ነው። ለዛን ከቶታል ዳይጀስተብል ኒውትሪየንታቸው ደግሞ ከ60% ያነሰ ነው። ይህ ማለት ኢንዳይጀስተቢሊቲያቸው በጣም የበዛ ነው ማለት ነው። ቶታል ዳይጀስተብል ኒውትሪየንት ዳይጀስት ሊሆን የሚችል ኒውትሪየንታቸው ከ60% ያነሰ ነው። 50 40 ሊሆን ይችላል። ይሄ ማለት ዳይጀስት
ዳይጀስት መደረግ የሚችለው ፋይበር፣ ዳይጀስት መደረግ የሚችለው ፕሮቲን፣ ዳይጀስት መደረግ የሚችለው ሊፒድስ ወይም ፋት እንዲሁም ደግሞ ካርቦሃይድሬት ተጨምሮ አጠቃላይ ከነዚህ ሁሉ ከ60% ያነሰው ዳይጀስት ሊደረግ የሚችል ታይፕ ኦፍ ኒውትሪየንት ይኖራቸዋል ማለት ነው። ሃይ ክሩድ ፋይበር ኮንቴንት ይሄ ኢንዳይጀስተብል የሆነ ማለት ነው። ኢንዳይጀስተብል የሆነ ክሩድ ፋይበር ኮንቴንት መኖሩ የበለጠ እንዳይፈጭ እና ወደ ኤነርጂነት እንዳይቀየር ትልቅ እንቅፋት ይሆንበታል ማለት ነው። ራፌጅስ ናቹራል የተፈጥሯዊ የመኖ ሪሶርሶች ናቸው። ፎር ሄርቢቨር ለሆኑ አኒማሎች በጣም ተፈጥሯዊ የሆነ የመኖ ሪሶርሶች ናቸው። ከ50% በላይ ፊድ ስታፍ አሁን ላይ ላለው ይሄ የላይቭ ስቶክ ፕሮዳክሽን የምንጠቀመው የራፌጅስን ነው ማለት ነው። there are two main forms of ራፌጅስ ሁለት አይነት አሉ ቅድም እንዳለው ማለት ነው። ድራይ ራፌጅስ እና ሰኪውለንት ራፌጅስ። ድራይ ራፌጅስ የምንላቸው ገለባ እንደዚህ የሹገር ኬን ባጋስ ለምሳሌ ከ80 እስከ 90%ቸው ደረቃማ ነገር ይበዛዋል። when we say ሰኪውለንት ራፌጅስ ግን እርጥበ የሆነ አረንጓዴ የሆነ የዛፍ ቅጠል የመሳሰሉትን ከ10 እስከ 30% ነው ድራይ ማተር ኮንቴንቱ በጣም ትንሽ ነው። ስለዚህ ግሪን አረንጓዴ ወይ ደግሞ ሰኪውለንት ራፌጅስ ይባላሉ ማለት ነው። ወደ ኮንሰንትሬት ስንመጣ ኮንሰንትሬቶች ቅድም እንዳወራ ነው ሪች ሶርስ ኦፍ ኒውትሪየንቶች ናቸው። ለአኒማልስ ስፔሻሊ ለላይቭ ስቶክ በጣም ሪች ሶርስ ኦፍ ኒውትሪየንቶች ናቸው። ከፍተኛ ኒውትሪቲቭ ቫልዩ አላቸው ከራፌጅስ አንጻር ማለት ነው። ኮንሰንትሬትስ ኢነርጂ ኮንቴንታቸው በጣም ከፍ ያለ ነው። ኢነርጂ ፕሮቲን ኮንቴንታቸው ከ2 እስከ 80% ቫሪ ያደርጋል። ኮንሰንትሬቶች ትንሽ ክሩድ ፋይበር ኮንቴንት ነው የሚይዙት። ያ ማለት መፈጨት የማይችል የፋይበር ኮንቴንታቸው በጣም ያነሰ ነው። ቶታሊ ዳይጀስት ሊሆን የሚችለው የኒውትሪየንት መጠናቸው ከ60% በላይ ነው ከራፌጅስ በጣም ተቃራኒ ማለት ነው። ሃይሊ ዳይጀስተብል የሆኑ የኒውትሪየንት አይነቶች ናቸው። ራፌጅ ኮንሰንትሬትን ለሁለት እንከፍላለን። ኢነርጂ ሪች የሆኑ ኮንሰንትሬት ኢነርጂ እንዳስፈለጋቸው ስናምን የምንሰጣቸው ኮንሰንትሬት እና ፕሮቲን ሪች የሆኑ ኮንሰንትሬቶች አሉ። ኢነርጂ ሪች ኮንሰንትሬትስ ማለት በጣም ኤክሰለንት ሶርስ ኦፍ ኢነርጂ ናቸው። ካርቦሃይድሬት ታውቃላችሁ ሶርስ ኦፍ ኢነርጂ ነው። ሚዲየም ፕሮቲን ለምሳሌ ክሩድ ፕሮቲናቸው ቅድም እንዳልነው ኢንዳይጀስተብል የሆነ የፕሮቲን መጠኑ ከ18% ያነሰ ነው። ፋት ኮንቴንቱ ደግሞ በጣም ያነሰ ነው። this concentrates they have low fiber ያነሰ ፋይበር እና ሞይስቸር ኮንቴንት አላቸው። ሁሉም ሴሪያል ግሬኖች የሴሪያል ከዚህ በፊት አውርተናል። ስንዴ፣ ሩቶቻቸው፣ ቲዩበሮቻቸው የስራ ስር እህሎች ማለት ነው የኢነርጂ ሪች ኮንሰንትሬት ምሳሌዎች ናቸው ማለት ነው። አግሮ ኢንዱስትሪያል ባይ ፕሮዳክቶች እነ ብራን እነ ሚድሊንግ እነ ሞላሰስ እነዚህ በሙሉ ኢነርጂን ፕሮቫይድ ሊያደርግ የሚችሉ ኮንሰንትሬት አይነቶች ናቸው ማለት ነው። ፕሮቲን ሪች ኮንሰንትሬቶች ጋር ስንመጣ ደግሞ በጣም ብዙ ከፕሮቲን ሪች ኮንሰንትሬቶች መጠኑ በዛ ያለ ክሩድ ፕሮቲን ይይዛሉ ማለት ነው። ድራይቭ ሲደረጉ ወይ ከፕላንት ወይ ደግሞ ከአኒማል ሊሆን ይችላል። ኦይል ሲድ ኬክ፣ ሚልስ በጣም ሞስት ኮመን ፕላንት አይ ሚን የፕሮቲን ኮንሰንትሬቶች ናቸው። ሶያቢን ሚል፣ ከተን ሲድ ኬክ ፕሮቲን ሪች ኮንሰንትሬት አይነቶች ናቸው። እነዚህ አኒማል ሶርስ ፕሮቲን ኮንሰንትሬቶች እነ የስጋ የአሳ ስጋ እንዲሁም ቅድም ያወራናቸው ማለት የደረቀ ደም ጭምር የዚህ ምሳሌ ሊሆን ይችላል ማለት ነው። ስለዚህ ሁለት አይነት ኮንሰንትሬት አለን። በፕሮቲን ሪች የሆነ ኮንሰንትሬት እና በኢነርጂ ሪች የሆነ ኮንሰንትሬት አብዛኛው ካርቦሃይድሬት ሊገኙባቸው የሚችሉ አይነት ሶርሶች ናቸው፣ ግሬኖች የመሳሰሉት። ፕሮቲን ሪች የሆኑት ደግሞ እነ ሶያቢን የመሳሰሉት እንዲሁም ደግሞ ሲያልፍ ስጋ፣ የአሳ ስጋ እና የመሳሰሉት የፕሮቲን ሪች ኮንሰንትሬት ምሳሌዎች ናቸው ማለት ነው። ሶ ባይ ኔክስት ዊክ ኦር
next time we will try to cover the nutrient requirement of farm animals ግን በደም ሰብስክራይብ እየተደረገ አይደለም። ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ ቴሌግራም ቻናል አሁን ስላለ እዛ ቴሌግራም ቻናል ላይ ይሄዳችሁ ፓወርፖይንቱ ማግኘት ትችላላችሁ። እሱን ቼክ እያደረጋችሁ መሆኑን ለማወቅ እዚህ ላይ ኮሜንት እንድታደርጉ በጣም በትህትና ጠይቃለሁ። ቴንክ ዩ ሶ ማች